ዘጸአት 25:2 ያለው ቃል ያነበበልናል። ስጦታ ያመጡልን ዘንድ ለእስራኤል ልጆች ተናገር። ለእስራኤል ልጆች ተናገር። እሺ በገዛ እጁ ሊሰጠኝ በገዛ ልቡ እሺ ሊሰጠኝ ለልቡ የሚያስፈልግ በገዛ እጁ ሊሰጠ ለልቡ ከሚያመራው ሰው ሁሉ ከልቡ የሚያመራው ሰው አይታችኋል። የሚመራ ልብ ነው ማለት ነው። መልካምን ክፉን የሚመራ ልብ ነው ማለት ነው። ልብህ ከቆሸሸ መስጠት አችልም። ልብህ ከቆሸሸ በንጽህና እግዚአብሔር ማገለገል አችልም። ልብህ ከቆሸሸ መኖሩ ያስጠላል። ልብህ ከቆሸሸ መልካም አስተሳሰብ የለም ካንተ። ህሉና ሽጣል የለም፣ ህሉና የለም፣ መልካም አስተሳሰብ የለም፣ ወድቋል ማለት ነው። ስለዚህ ልብ ንጹህ መሆን አለበት። ልብ ንጹህ ሲሆን እግዚአብሔር ባንተ ህይወት ላይ ስራ ይጀምራል። አሜን አሜን አሜን። ያዘው አጠገብ ልብ ንጹህ ሲሆን በልስ እግዚአብሔር ባንተ ህይወት ላይ ስራ ይጀምራል። ልብ ንጹህ ሲሆን እግዚአብሔር ስራ ይጀምራል። ኢየሱስ ጌታ ነው። ልብ ንጹህ ያልሆነ ሰው ጋር እግዚአብሔር አይጠጋም። ያውቃል። ተመለሱ ይላል። ምሳሌ ያሳያል፣ መንገድ ያሳያል። ልብ ንጹህ ይሁን። ክርስቲያኖች፣ አማኞች፣ ክርስቶስ የምትከተሉ ሰዎች ልብ ንጹህ ሲሆን እግዚአብሔር ለእናንተ የሆነ ነገር ያመጣዋል። የተነሳሳ ልብ የውስጥ ስሜቱንም በደስታ የሚገልጽና የሚንቀሳቀስ ልብ ነው። የተነሳሳ ልብ ማለት ነው። ዘጸአት 25:22 ያለው ቃል ያነበበናል። ኢየሱስ ጌታ ነው። የተነሳሳ ልብ ያለ ሰው አንድ ነገር ለማድረግ ቅድስና፣ አገልግሎት፣ ጸሎት አብረን እንጸልይ ሲባል ለመጸለይ የምንነሳ አብረን የምንበረከት ሲባል አይነት ልተኛ አንተ ጸልይ አይደክሞኛል ብሎ ተቃራኒ የሚናገር ሳይሆን የተነሳሳ ልብ ሲኖር ጸሎት ሲባል ማይታገስ፣ መልካም ነገር ሲባል ማይታገስ ኮርቶ በቶ የሚጸልይ የሚያደርግ የተነሳሳ ልብ ይባላል። የተነሳሳ ልብ ሲኖር እግዚአብሔር የእናንተ ጉዳይ ያስለቅቃል። ልቡ እኔ ባለፈው ነግሬያቸዋለሁ። ዛሬ ሳሙ ስናገር የሚሰጠው እጅ ሳይሆን የሚሰጠው ኪስ ውስጥ ያለው ሳንቲም አውጥቶ የሚሰጠው እጅ ሳይሆን ልብ መሆን አለበት ብያለሁ። አለበለዚያ የምንሰጠው ነገር ከንቱ ወይ ዜሮ የሚሆነው ዋጋ ፍሬ አልባ ነው የሚሆነው። ልብ ነው መነሳት አለበት። ሰው አስራት መንገድ ማስተካከል ልብህ ንጹህ ከሆነ እግዚአብሔር የሱ ንጹህ አምላክ ስለሆነ ንጽህና ያያል፣ አካሄድ ያያል፣ አረማመድ ያያል። በነገሮቹ ሁሉ ጣልቃ ይገባል። ኢየሱስ ጌታ ነው። ሶስተኛ ሩሩ ልብ ይኑር። ሩሩ ልብ ቸር የሚራራ ልብ ነው። ሩሩ ልብ አስታራቂ ልብ ነው። ኢዮብ ምዕራፍ 23:16 ላይ ያለው ቃልን ሩሩ ልብ የሌለው ሰው በደም ስሙ ታውቃላችሁ። አንዱ ካንዱ ጋር ሲጣላ ራሱ እንኳን ዞር ብሎ አያይም። አብሮ ትናንትና የበላው ሰው የጠጣ ሰው ሲጣላ ዞር ብሎ አያይም። የሆነ ነገር ሲፈጠር ዞር ብሎ አይ ጨካኝ ልብ አለ ማለት ነው። ስለዚህ ሩሩ ልብ ያለ ሰው ምንድነው የሚያደርገው? ያስታርቃል። ሩሩ ልብ ያለው ሰው ምን ያደርጋል? ይመክራል። ሩሩ ልብ ያለው ሰው መንገድን ያቀናል። ሩሩ ልብ ያለው ሰው ለእግዚአብሔር መልካም ነገር፣ ለእግዚአብሔር ልጆች መልካም ነገር ያስባል። ጨካኝ ልብ ግን ጨካኝ ነው፣ አረመኔ ነው። ለእግዚአብሔር የተባለው ነገር ለእግዚአብሔር ማድረግ አይችልም። ስለዚህ ሩሩ ልብ እግዚአብሔር ዛሬ ይስጣችሁ። ሲያመን ብለህ ተቀበል። በኢየሱስ ስም ያዘው አጠገብ ያለው ሰው ሩሩ ልብ ይስጥህ በል። ሩሩ ልብ ካለ በልስ የእግዚአብሔር ጸጋ ባንተ ውስጥ አለ በል። ሃሌሉያ። ከዚህ በኋላም ስንጸልይ የምንፈልገው በረከቶች፣ ጸጋዎች፣ ረብት መቀበል የምንችለው ሩሩ ሰዎች ናቸው። ትሁት ሰዎች ናቸው። የተነሳሳ ልብ ያሉ ሰዎች ናቸው። ያልተነሳሳ ልብ ላይ ጸጋ አይገባም፣ ፈውስ አይገባም። ያልተነሳሳ ነገር ላይ አይገባም። የተነሳሳ ነገር የሚኖሩ ሰዎች ከእግዚአብሔር ይቀበላሉ። እግዚአብሔር ያዘጋጀው ይቀበላሉ። ጸጋው ልብ የተነሳሳ፣ ውስጥ የተነሳሳ፣ አስተሳሰብ የተነሳሳ የነቃ መሆን አለብን። ምን ፈዝ መሆን የለብንም። በደም ስሙልን። ምን አይነት ዕውቀት ምን አይነት ጥበብ ቢኖሩ በደም ስሙልን። ምን አይነት ጥግ የደረሰ ምድራዊ ኃይል ቢኖሩም ከኢየሱስ ክርስቶስ በታች ሆነን የሚገለጠው ጸጋ ለመቀበል ዕውቀት ለመቀበል ራሳችን ፍቃደኛ ማለት ያስፈልጋል እንጂ ኮስተር ማለት ዋጋ የለው ፍሬ የለው ማለት ነው። አንቀበል። ኮስተር ሲባልማ ተሞልቻለሁ ያልክ ነው ያለው። እንዴት ይስጥህ?
በጎደለ ላይ ነው የሚሞላው። በጎደለ ላይ ነው የሚጨመረው። በሞላ ላይ ምን ይሞላል? ይሞላል? የሞላ ይሞላል ወይ? አይሞላም። በጎደለ ላይ ግን ይሞላል። ራስህ ዝቅ አድርገህ ባዶ አድርገህ ከእግዚአብሔር ዘንድ የሚመጣው ጸጋ፣ የሚመጣው በረከት፣ የሚመጣው ስኬት ለመቀበል ራስህን ዝቅ ስታደርግ እግዚአብሔር በሰማይ ያዘጋጀው በረከት ወደ አንተ ያፈሳል። አንድ ሰው አሜን ብሎ ይወስዳል። ሃሌሉያ ሲአሜን። ለሰዎች አሜን 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 ሳታላችሁ እየሰማችሁ ነው ግን። ስለዚህ ማድረግ አለባችሁ። ፓወርፉል ሆናችሁ ጸጥ አይደለም፣ ኮስተር ማለት አይደለም። ይህ እውቀት ይመስላል ግን አይደለም። ተጎድቻለሁ። በእንደነ አኳይድ ነበርኩት፣ ተጎድቻለሁ። በዚህ አካይድ ግን ለስላስ ባልኩ ጉዳይ ላይ መጣ። አራትን አቅጣጫ መጣ። ኢየሱስ ጌታ ነው። በአንድ አይደለም፣ አራትን አቅጣጫ መጣ። ምን የሚያደርግ የሚረዳ እጅ፣ ምን የሚያደርግ ከወደቀበት የሚያነሳ እጅ፣ የሚባረክ እጅ መጣ ከሰማይ ማለት ነው። ምን ስትል? ለስላስ ስትል እግዚአብሔር ያንተ ጉዳይ ይሰራል። ልብ አንድ ቦታ ካላጸና የሰይጣን መሳሪያ ነው የምትሆኑ። ከኔ ጋር ናችሁ ወይ? መሳሪያ ነው የምትሆኑት። በጣም ኢዮብን ታስታውሳላችሁ? እንደው በዚህ አጋጣሚ ኢዮብ ልቡ በእግዚአብሔር የጸና ሰው ነው። ልቡ በእግዚአብሔር ባይጸና ኖሮ አይደለም ጎረቤት፣ ገንዘብ አይደለም፣ ንብረት አይደለም፣ ሚስቱ ራሱ እኮ ከእግዚአብሔር እንዲራቅ ነው ያደረገችው። ከኔ ጋር ናችሁ ወይ? አብራ የኖረችው ሚስቱ እንኳን ከእግዚአብሔር ምን እንዲሆን አደረገችው? እንድራቅ ነው። ይሄ አምላክ ነው። ረግመ ሙት ማለት ራቅ ማለት ነው። አምላክ አይደለም ማለት ነው። ይሄ አምላክ ብለህ ታመልካለህ ብላ መውራት። እሱ ግን ልቡ የጸና ሰው ስለሆነ ምንድን ነው ያለው? አምላኬን አልረግሞ ከእናቴ ማኅፀን ሲወለድ በራቁ ተወለድኩት፣ በራቁት እመለሳለሁ እንጂ በአምላኬ ላይ አፍ አልከፍትም አለ። ለምንድን ነው ያለው? ልቡ የጸና ሰው ነው። ፕሊዝ አጠገብ ያለው ሰው ልብ ሰብስበው በለስ። ልብ በእግዚአብሔር ይጽና በለስ። ፕሊዝ ልብ ነው የህይወት መውጫ። ልብ ነው የምናገኘው። ምን ልብ ካልጸና፣ ልብ ላይ አጠቀ ካልሰራ እግዚአብሔር ወደ አዘጋጅበት ስፍራ መድረስ አችልም። ልብ አጠብቀ አንድ ቦታ ካልተኮርክ ፕሊዝ ሰው አሁን ማስታወሻ መጽሐፍ ቅዱስ ይዞ መማር አይፈልግም። በቃ የሆነ ነገር ይውረድብህ ይላል። ያደርጋል እግዚአብሔር። አደርግ ማለት አይደለም ግን ዋናው ላንተ ባዶ እኮ በጠጣው ነገር እንደው ያሰክራል፣ ይጥላናል እኮ የሆነ ለልብም የሆነ ነገር ልብ አጠንተ በዛው ሲጸልይ እግዚአብሔር ይሰማናል። አለበለዚያ ይጎድናል። ወዳጆች ወንድሞቼ ማወቅ አለብን። ልብ አጠብቀ መያዝ አለብን። ልብ ባገኘ ሴት ዝም ብለህ ትከፍታታለህ። አሁን ይሄ ነው በሰው ዝሙት ላይ የሚወርቀው። አገብቶ ያለ ባገኘው ሴት ላይ ልብ ይከፍታታል። ልብ ከፍት ስለገባ ነው የሚገባው። ለዛ ነው ወይ ሌላ ትዳር ለሚገባው ሌላ አደጋ ውስጥ የሚገባው ሰይጣን ስለሚጠቀምበት ነው። ልቡ ክፍት ስለሆነ ነው። ለሰይጣንም ክፍት ነው፣ ለእግዚአብሔር ለሁሉም ክፍት ነው። ትዳር ላይ ትዳር መደረብ ኒውስ ኢቬት ያለ ሌላ ጋር ዝሙት የሚሰራው ልብ ነው እንጂ ሰው እኮ መኝታ ላይ አልጋ ላይ መውጣት አይደለም ዝሙት መስራት። ዝሙት መስራት ልብ ላይ ነው መጀመሪያ። መጽሐፍ ቅዱስ የተመኘ ሁሉ ኃጢአት ምን ነው ዝሙት ምን ይላል ሰርቷል ይላል። ልብ ነው መጀመሪያ እንጂ ይሄ ያኛው ለበቃ ለተገባር ነው እንጂ ዋናው ልብ ነው። ሄዶ ወይ አልጋ ላይ ወይ የሆነ የሚያደርገው ዝሙት የሚሰራው ዋናው ዝም ብሎ ነው። እሱ ዋናው ልብ ላይ ጨርሶታል ማለት ነው። በልብ ላይ ሳይጨርስ እዛ ጋር መሄድ አይችልም። ስለዚህ ልብ ለሁሉም ማዕከል ነች። ልታገለግል በቅድስና ክርስቶስ መስለን ለመኖር ለመውጣት ለመግባት ልብ ወሳኝ ጉዳይ ነው። ልብ አጨለመ የምትፈልግ ሰውዬ፣ ልብ ዘግተ የምትፈልግ ሰውዬ ልብ ብትከፍት በእግዚአብሔር ዘንድ ልብ ከፍተ ሌላ ሁሉ ዝግ ብታደርግ እግዚአብሔር በነገሩ ጣልቃ ይገባል።